Welcome to beautiful Ethiopia. Addis Ababa, one of my most favorite cities here in Africa. I love this city. When I arrive here, I actually feel very comfortable and convenient. Addis Ababa is one of these cities that connects the rest of Africa with other continents. This country is just incredible. Culture, people, food, coffee and weather. ከ40 በላይ ሀገራትን ረግጧል። ለቱሪዝም ልዩ ፍቅር ያለው ተጓዥ ነው። ያየውን ጥሩ ነገር ከማድነቅ ቅር ያለውንም ከመግለጽ ወደ ኋላ ብሎ አያውቅም። ኢትዮጵያ ከዞረባቸው ሀገራት ሁሉ ደጋግሞ ሊጎበኛት የሚመኛት ሀገር መሆኗን ይናገራል። ከአንዴም ሁለቴ ተዟዙሮ ተመልክቷታል። ለውጧና እየሄደችበት ያለው የእድገት ጎዳና ቀልቡን ገዝቶታል። የአዘርባይጃኑ ተጓዥ ጋዜጠኛ ዳውድ አሁንድዛዳ አፍሪካ አንድ ሀገር ብትሆን ዋና ከተማዋ መሆን የሚገባት አዲስ አበባ ናት እስከ ማለትም ደርሷል። የኢትዮጵያ ባህል፣ ታሪክና የተፈጥሮ ጸጋ ብቻ ሳይሆን አሁናዊ ዘመናዊነት እንዳስደነቀው ደጋግሞ ተናግሯል። I was thinking one thing. If ever አንድ ነገር እያሰብኩ ነበር። አፍሪካ አንድ ሀገር ብትሆን አዲስ አበባ ዋና ከተማዋ የምትሆን ይመስለኛል። ይህ ለመጎብኘት ከመመርጣቸው ከተሞች መካከል አንዱ ነው። ቅንጦትንና ምቾትን የምታገኙበትን እድል ይሰጣችኋል። ባህላዊ ነገሮችም ታገኙበታላችሁ። ከፈለጋችሁ ወደ ትናንሽ ቦታዎች መሄድም ትችላላችሁ። በአፍሪካ ትልቁ ገበያ መርካቶ ያለውም እዚሁ ነው። ይህ የዳውድ ሐሳብ ብቻ አይደለም። በቅርብ ዓመታት ውስጥ ስለ ኢትዮጵያ የሚወራውን ክፉ ነገር አንሰማም ብለው ምድሪቱን የረገጡ ሁሉ የሚመሰክሩት እንጂ በእርግጥ እንዲህ ያለው የጎብኚዎች እይታ ከተወሰኑ ዓመታት በፊት የሚታሰብ አልነበረም። አዲስ አበባን ጨምሮ ኢትዮጵያ ያላትን እምቅ የቱሪዝም ጸጋ መጠቀም የሚያስችላት ሁኔታ ላይ አልነበረችም። የትም ሀገር ሲሄድ በጣም ቅናትና ብስጭት ነው የሚሰማኝ። ለምንድን ነው ለኛም እንደዛ ማን ሆነው የሚል ረጅም ዓመታት በዚህ በሽታ የተጠቃው ሰው ነበር። በሄድኩበት መቼ ነው መንደርሰው የሚል ነገር የሚያንገበግበኝ አይነት ሰው ነኝ። ሰው ድሮ ልምጣ ሲል ይጨንቃል። ልምጣ ኢትዮጵያ ቤተሰብ ይዤ ልምጣ ሲል የት ነው የምወስደው የሚለው ጉዳይ በጣም ነው የሚጨንቀው። በግለሰብ ደረጃ ይሻላል፣ እንደ ሀገር ደግሞ ይጨንቃል። ምክንያቱም አሳፋሪ ስለሆነ። ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት ኢትዮጵያ ባላት የቱሪዝም ሀብት ጥርጣሬ ገብቷቸው አልነበረም። ጸጋዋን ወደ ተጨባጭ ሀብት አለመቀየሯ ቢያስቆጫቸው እንጂ ከ6000 በላይ እጽዋትን በምድሯ የምታበቅል፣ ከ2970 በላይ የእንስሳት ዝርያዎችን በውስጡ የያዘች፣ ከ100 በላይ ሐይቆችና ከ10 የሚበልጡ ትላልቅ ወንዞች የሚፈሱባት፣ ከራስ ዳሽን ተራራ እስከ ዳሎል ዝቅታ የተለያዩ መልክዓ ምድሮችና የአየር ንብረትን የታደለች፣ ታሪካዊ ቅርሶች፣ የአርኪኦሎጂ ቦታዎች፣ የበርካታ ሃይማኖታዊና ባህላዊ በዓላት ባለቤት የሆነች በየትኛውም የቱሪዝም አይነት የጎብኚዎችን ቀልብ መሳብ የምትችል ሀገር መሆኗን ደጋግመው ተናግረውታል። ይህን የኢትዮጵያን ጸጋ ወደ ተጨባጭ ጥቅም ለመቀየርም ባለፉት ዓመታት አቧራን ማራገፍ፣ ውበትን መግለጥ በሚለው የመደመር እሳቤ በፈጠራና በተግባራዊ ፍጥነት የታገዙ በርካታ ስራዎች ተሰርተዋል። በገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ፕሮጀክቶች የተሰሩ መዳረሻዎች የቱሪዝም ዘርፉ በከፍተኛ ደረጃ እንዲነቃቃ አግዘዋል። ከአዲስ አበባ መነሻውን ያደረገውና በመላው ኢትዮጵያ የተተገበረው የኮሪደር ልማት የከተሞችን ውበት ከመጨመሩ ባሻገር ለነዋሪዎችና ለጎብኚዎች የተመቹ እንዲሆኑ አድርጓቸዋል። በተለያዩ ጊዜያት ተዘርፈው ወደ ውጭ የሄዱ ቅርሶችም በከፍተኛ ዲፕሎማሲያዊ ጥረት ወደ ሀገራቸው እንዲመለሱ ተደርጓል። እንደ የፋሲል አብያተ መንግስታት፣ የአባጅፋር ቤተ መንግስትና ብሔራዊ ቤተ መንግስትን ያሉ ታሪካዊ ቅርሶች እድሳት ተደርጎላቸው ለእይታ ክፍት ሆነዋል። አዲስ አበባና ሌሎች የኢትዮጵያ ትላልቅ ከተሞችም ዓለም አቀፍ ጉባኤዎችን ለማስተናገድ የሚያስችላቸውን መሰረተ ልማት በማሟላታቸው የኮንፈረንስ ቱሪዝም በከፍተኛ መጠን አድጓል። በቱሪስት የምናገኘው ኢንካም በቀጥታም በተዘዋዋሪ እንደሚጠቅመን እንደሚፈይደን እያወቅን ስንሄድ፣ በኢንቨስትመንት የምናገኘው ነገር እንደሚፈይደን እያወቅን ስንሄድ በእርግጠኝነት ትልቅ ተስፋ ያለው ሀገር ነው ኢትዮጵያ። አሁንም እያደገ ነው። አሁን ወደ ምስራቅ ከፈለገ ማማረጥ ነው፣ ወደ ሰሜን ከፈለገ፣ ወደ ደቡብ ከፈለገ ብዙ አማራጮች እየተፈጠሩ ነው ያሉት። የኢትዮጵያን ቱሪዝም የብዝሃ ዘርፍ ኢኮኖሚ አካል በማድረግ ከአምስቱ ዋና ዋና የኢኮኖሚ አንቀሳቃሽ ምሰሶዎች መካከል እንዲሰለፍ ያደረገው የመደመር እሳቤ ከቱሪዝም የተሻገሩ ውጤቶችን አስገኝቷል። ወንጪን ብንወስድ ወንጪ ነበረ። ስለዚህ መዳረሻ ሲለማ አብሮት መብራት ይመጣል፣ መንገድ ይመጣል፣
ቴሌኮሙኒኬሽን ይመጣል፣ ኢንፍራስትራክቸሮቹ በዛው ልክ ያድጋሉ ማለት ነው። አንዳንዶቹን ደግሞ ብንወስድ በጣም በተለየ ሁኔታ የተሰሩና ጎርጎራን ብንወስድ ሰው ባህር ዳር ሄዶ ጎንደርን ሳይ ከሚመለስ ኦር ጎንደር ሄዶ ባህር ዳር ሳይ እንዳይመለስ ሁለቱን ኮኔክት ማድረግ በሚችል ሁኔታ የሱ መሰረተ ልማቶች ተደርጎ የተሰሩ ናቸው። ሶ አዲስ እይታ እንደገና ደግሞ ለቱሪዝሙ ድጋሚ ውልደት ነው ብንል ዘዋጋና ነው። ኢትዮጵያ በ2018 ብቻ ከ1.4 ሚሊዮን በላይ ዓለም አቀፍ ጎብኚዎችን አስተናግዳ ከ5.2 ቢሊዮን ዶላር በላይ ገቢ ማግኘቷም የዘርፉ እድገት ማረጋገጫ ነው። ይህ ለሀገር አጠቃላይ ኢኮኖሚ የሚያበረክተው ድርሻ እንዳለ ሆኖ በዘርፉ ለተሰማሩትም ትልቅ እድል ነው። ባለፉት ዓመታት በመደመር እሳቤ በቱሪዝም ዘርፉ የተተገበሩ ስራዎች ዛሬ ፍሬያቸው ደርሷል። ለዚህ ነው የመደመር መንግስት መጽሐፍ መደመር ከምናብ የሚጀምር አሻግሮ ተመልክቶ ተስፋን የሚዘራ ዛሬን ከትንሹ የሚጀምር ዘላቂና የማይነጥብ አድርጎ የሚሰራ ፍልስፍና መሆኑ ከታየባቸው ዘርፎች መካከል የቱሪዝም ኢንዱስትሪው ዋነኛው ነው። ትንሿ ዘር ተዘርታ ዋርካ አክላ ለብዙዎች መጠለያ ማረፊያና መደገፊያ እንደምትሆን አይተንበታል የሚል ማረጋገጫ የሚሰጠው ለነገ ደግሞ ብዙ መስራትና ኢትዮጵያ ከ12.6 ትሪሊዮን ዶላር በላይ ከሚንቀሳቀስበት የዓለም የቱሪዝም ማዕድ የሚገባትን ድርሻ እንድታገኝ ማድረግ የግድ ነው።